ከሰው መንጋ ተነጥለው ባከበሯትና እሷም ባከበረቻቸው ተፈጥሮ ብቻቸውን ለ31 ዓመታት ኖረዋል። እሱ የሷ እሷም የሷ ለሆነው ከ31 ዓመታት በኋላ ግን ዋይን አዳምስ የሚወዳት ሚስቱን ሰው በሌለበት ደሴት ጥሏት ኮብሏል። ካትሪን ኪንግም የባሏ የበዛ ትዝታ ያለበት ገዳሟን መርጣ የሙጥኝ ብላለች። With Catherine King dives into her history, the history of Freedom Cove and many other extraordinary and exciting topics. Hello, I'm Catherine King and I'm out here in Freedom Cove and we're about to go pick some lovely luscious greens from my organic garden. በሰሜን አሜሪካ ምዕራባዊ ጠረፍ ከምትገኘውና ብሪቲሽ ኮሎምቢያ እየተባለች ከምትጠራው ቫንኮቨር ደሴት ተነስተው ለ6 ሰዓታት የሚወስደውን የጀልባ ጉዞ ከተጓዙ በኋላ ከዓለም የመነኑ ሁለት ጥንዶች ብለውም ዓለማቸው ትሆን ዘንድ በትጋት የመሰረቷት ሰው ሰራሽ ደሴት አሊያም ተንሳፋፊ ደሴት ያገኛሉ። መልህቋን ውሃ ላይ ያደረገችና በበርካታ ዛፎች ባቆጠቆጡ ረጃጅም ተራሮች የተከበበች ሁለቱ መናንያን ዓለም ቦታዋ ፍሪደም ኦፍ ኮቭ ወይም የነጻነት ጎጆ የሚል መጠሪያ ተችሯታል። ታዲያ ወደዚች አስደናቂ ሁለት መናንያን ዓለም መዳረሻ ለማድረግ ብቸኛው መንገድ የጀልባ ምርጫና የመናንያን ወዳጅ እንደሆነ የሚነገርለትን ዘዋሪዋን አሊስታይር ሆርንን እንደ ድልድይ መጠቀም ግድ ይላል። ይቺ የሁለቱ መናንያን ሀገር የሆነችውን የነጻነት ጎጆ ታዲያ አሁን ላይ 32 ዓመታትን አስቆጥራለች። ለመሆኑ ይቺ የነጻነት ጎጆ እየተባለች የምትጠራ የሁለቱ ጥንዶች ዓለም እንዴት ተመሰረተች? ታሪካዊ ዳራዋን እና ጥንዶች አሁን ስላሉበት አሳዛኝ ሁኔታ እንነግራችኋለን። አብራችሁን ዝለቁ። Freedom Cove. Kisah 31 tahun suami istri hidup di rumah terapung terpencil. የዚህች ዓለም መስራች ጥንዶች በተፈጥሮ ፍቅር ያበዱ የመልቲሚዲያ አርቲስት የሆኑት ቀራጺውና ናጺው ዋይን አዳምስና ዳንሰኛዋና የተፈጥሮ አድናቂዋ ካትሪን ኪንግ ናቸው። ጥንዶቹ ልደታቸው ካናዳ ቢሆኑም ጎረቤታሞች አሊያም በቅርበት የሚተዋወቁ አልነበሩም። ነገር ግን በአንድ የጋራ ወዳጃቸው አማካኝነት በ1987 እንደ ጎርጎሮሳውያን የዘመን ቀመር ተዋወቁ። ሁለቱ ጥንዶች ለኪነ ጥበብና ለተፈጥሮ ያላቸው ተመሳሳይ የሆነ ደመነፍስ ለም ያለ የፍቅር ውቅያኖስ ውስጥ ለመጥለቅና ለመቅዘፍ በሩን ወለል አድርጎ ከፈተላቸው። ከዚያም ተያይዘው በህዝብ ብዛቷና በቅንጡ የመዝናኛ ስፍራዎቿ ወደምትታወቀው የካናዳዋ ቶፊኖ አመሩ። በቶፊኖ ቫንኮቨር ደሴት ድንኳናቸውን ጥለው ለወራት ከቆዩ በኋላ በደን በተሸፈኑ ተራሮች በተከበበችውና ለ3 አስርት ዓመታት ዓለማቸው ወዳደረጓት የነጻነት ጎጆአቸው አካባቢ ያመራሉ። እዚያ ያሉ በአንድ ዕለት ኃይለኛ ወጀብ ይነሳና አካባቢው ምስቅልቅሉን ያወጣዋል። ልባም የተወረወረበትን ድንጋይ ሸክፎ ቤቱን ይሰራል እንዲሉ አበው ጥንዶቹ ወደቡ ያመጣውን ግንድ በመጠቀም ቤታቸውን መገንባትና ኑሯቸውን በዚያ ማድረግ ይጀምራሉ። ቤታችንን ለመስራት የጠቀመን ወጀብ ዳግም መጥቶ ቢያፈራርሰን አላሉም። ግንባታቸውን ቀጥለዋል። ለጊዜው አንዲት አነስ ያለች ቤት ገንብተው መኖራቸውን ቀጠሉ። ከዚያም ወፋፍራም ነገር ግን ደግሞ ቀላልና ተንሳፋፊ ግንዶችን በመጠቀም ለምግብነት የሚያገለግሉና አካባቢን የሚያስቡ አበባና አትክልቶችን የሚያለሙበት አረንጓዴ ቦታ እነሱ ግሪን ሃውስ እያሉ የሚጠሩትን ተንሳፋፊ አትክልት ቦታ ገነቡ። ልብ በሉ፣ ይህ ሁሉ የሚከወነው በጥንዶቹ ጉልበት ብቻ ነበር። ምንም አይነት የማሽን እርዳታ የለበትም። ከዚያም ለቀራጺው ዋይን አዳምስ የቅርጻ ቅርጽ መስሪያና የሰራችውን ስራዎች የሚያስቀምጥበት አርት ጋለሪና ስቱዲዮ በእንጨት ባማረ ሁኔታ ገነቡ። ቀጥሎ ለዳንሰኛዋ ካትሪን ኪንግ ዳንሷን በነጻነት የምትከውንበት የተንጣለለ ዳንስ ወለል፣ ቀጥሎ እንደው ድንገት ጥቁር እንግዳ ቢጎበኛቸው ማረፊያ የሆነው ዘንድ ዘናጭ እንግዳ ማረፊያ እነሱ ገስት ሃውስ እያሉ የሚጠሩትን ገንብተው አጠናቀቁና ኑሯቸውን በዚያው በራሳቸው ዓለም አደረጉ። ካትሪን ኪንግ ዳንሷንና ባለቤቷ አዳምስ የሚሰራቸውን ቅርጻ ቅርጽ በውብ ቀለም እያሳመረች፣ ባለቤቷ ዋይን አዳምስ ለምግብነት የሚያገለግሉ አትክልቶችን እየተከለ አሳ እያሳገረና የሚወደውን ቅርጻ ቅርጽ ስራ ከእንጨትና ከዝሆን ጥርስ እየሰራ መኖራቸውን ቀጠሉ። ከዓመታት በኋላ የተለያዩ መገናኛ ብዙሃንና የተፈጥሮ አድናቂዎች ቀልብን መሳብ ቻሉ። ዓለማቸው በርካታ ጎብኚዎችና የመገናኛ ብዙሃን ባለሙያዎች በየቀኑ በርካታ ቁጥር የምትጎበኝ ደጅ የምትጠና ለመሆን በቃች። ፍሪደም ኮቭ በድሮን የተቀረጸ ምስል ቁልቁል በርቀት ስትታይ ባላት የቀለም ስብጥርና በአቀማመጧ ምክንያት አንድ ግዙፍ መዋዕለ ሕፃናት ትመስላለች።
በርካታ ሰዎችም ከመዝናኛዋ ከተማ ቶፊኖ እየተነሱ ለ6 ሰዓታት የሚፈጅ የጀልባ ጉዞ ያደረጉ መዳረሻቸውን ያደረጉት የዋይን አዳምስና ባለቤቱ ካትሪን ኪንግ ዓለም ለጥንዶቹ ብቻ ለመሆን ከጀመረች ከ1992 የፈረንጆቹ ዓመት ጀምሮ እስከ 2023 ድረስ ጥንዶቹ በፍቅርና በመተሳሰብ ካኖረች በኋላ ዋይን አዳምስን በሞት ሸኘች። ቀራጺውና ታታሪው ዋይን አዳምስ ለ31 ዓመታት አብራ የኖረችውን ባለቤቱን ካትሪን በለውም ለበርካታ ዓመታት የደከመበትን ዓለም ፍሪደም ኦፍ ኮቭን ጥሎ ተሰናበተ። ባለቤቱ ካትሪን ኪንግ አዳምስ ጥሎኝ ሄዷልና በቃኝ ወደ ቤተሰቦቼ ልመለስ አላለችም። ብዙ መከራና ብዙ ደስታ የበዛ ትዝታ ባለበት ዓለሟ ፍሪደም ኮቭ መኖሯን ቀጥላለች። ቀጣይ ምን ትሆን ይሆን? ሻሎም